አብርሽ አደረገው እንግዲህ ከአዲሷ ሴት ጋር ከአዲሷ ፍቅረኛ ጋር መጥቷል። እናንተ እቺም ቆንጅዬ ነች፣ ግን ቀጭን ሆነች እንጂ በጣም ቀጭን ሆነች። ሄርሜላን እኮ አልቻላትም ልጁ፣ ለዛ ነው አልፈልግም ያለው ማለት ነው። እና በዚህ ሰዓት እንግዲህ ሄርሜላ ምን እንደምትሆን እኔ ማወቅ ፈልጋለሁ። ምክንያቱም ሄርሜላ ነግረናት ነበር፣ አብርሃም አይሆንሽም፣ ለዛች ሴት ያ ሁሉ ዋጋ የከፈለችለት ሴት ያልሆነ ለአንቺ አይሆንልሽም ብለን ብንነግራትም አንሰማን ብላን ነበርና እንግዲህ በመጨረሻ ዋጋውን አግኝታለች። እቺን ደግሞ እንደምታዩት ቆንጅዬ ፍልቅልቅ ገና ህጻን ልጅ ነችና ለምን ህይወቷን ማበላሸት እንደምትፈልግ እኛ ምንም የምናውቀው ታሪክ የለም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑልኝ። እኔ ወርቅና እንቁ የሆናችሁ ቤተሰቦቼ እንግዲህ እንደምታዩት አብርሃም ትላንትና የተነገረው ያወራውን ነገር በተግባር እያሳየን ይገኛል። እንደዚሁ እንደምታዩት እንደዚህ አምሮባቸው በዛውም ደግሞ በልብ ቅርጽ ምናምን ተሸፍኖ በአዲስ ነገር መጥቷል። ሄርሜላም እንደዚህ እየዘፈነች ነው ወደ ዩቲዩብ ብቅ ያለችው። እቺ ልጅም ደግሞ ሰሞኑን እንግዲህ ዩቲዩብ ላይ እኔ ብቻ ነኝ ያለሁት እያለች ነው የአብርሃምን ፎቶ እየለጠፈች እና ይሄ ነገር ደግሞ ዳርዳሩ ቀለማሳት ነው የሚባል ነገር አለና አብርሃምን ከሄርሜላ እየራቀ እኔ አልፈልጋችሁም ታምሜ ያለው ምን ጥስዮ ሲል የነበረው ይሄ ሁሉ አዲስ ነገር ናፍቆት አዲስ ሴት ናፍቃው ነበር። ለዛ ነው